ከአሰልጣኙ፣ ከቡድኑ ማኔጅመንት፣ ከቡድኑ ስታፎችና ከቡድኑ ተጫዋቾች እንዲሁም በዓለም ላይ ከሚገኙት በቁጥር ብዙ ከሆኑ ደጋፊዎቹ በስተቀር ማንም ያላመነው አርሰናል ሪያል ማድሪድን በሻምፒዮንስ ሊግ ሴሚፋይናል በአሳማኝ ብቃት ካሸነፈና ዓለምን ሰርፕራይዝ ካረገ በኋላ አሁንም ብዙዎች ሪያል ማድሪድን እየፈሩትና እየተጠራጠሩት ይገኛሉ። ይህ ለምን ሆነ? አርሰናልስ ለቀጣዩ ጨዋታ ምን ማድረግና ምን መዘጋጀት አለበት? እንዲሁም ደግሞ ሌሎች ከሁለቱ ቡድኖች ጋር በተያያዘ ያሉ መረጃዎችን ለእናንተ ይዘን ቀርበናል። አብራችሁን ቆዩ። ተመልሰናል። እንግዲህ በባለፈው ጨዋታ አርሰናል ሪያል ማድሪድን በአሳማኝና በአስደናቂ ሁኔታ አሸንፎት የዓለም መነጋገሪያ ሆኖ ነበር። ዓለምን ጉድ አሰኝቷል። እንደሚታወቀው እንግዲህ አርሰናል ብዙም ግምት አልተሰጠውም ነበር ሪያል ማድሪድ ካለው ልምድ አንጻርና እንዲሁም ደግሞ በተደጋጋሚ ካሳየው ተአምር አንጻር እንዲሁም አርሰናል ጥሩ ቁመና ላይ ስለማይገኝ በሚል ወይም ደግሞ ያው ጥሩ ቁመና ላይ አይደለም ከዋንጫው ፉክክር ጋር በተያያዘ እንግዲህ በሊቨርፑል እና በእንግሊዝ ፕሪሚየር ሊግ ያረገ በሚገኘው አቋም ምክንያት እንዲሁም ደግሞ በሪያል ማድሪድ ብቃት ምክንያት በቀላሉ እንግዲህ ሪያል ማድሪድ አሸንፎት ያልፋል። ስንት ትላልቅ ክለብ ያሸነፈ አርሰናል ደግሞ እነ ማንቸስተር ሲቲን እና ሊቨርፑልን እንደዛ በቀላሉ ያለፈው ቡድን አርሰናል እንኳን በቀላሉ ነው የሚያልፈው የሚል ግምት ተሰጥቶት ነበረ። የሚገርመው ነገር በጣም ነበር የተናቀው አርሰናልና በዚህም ምክንያት ልዩ የሆነ ሰርፕራይዝ ነበር ለዓለም። ይሁን እንጂ አሁንም ቢሆን ሰዎች ሪያል ማድሪድን እንዲሁ በቀላሉ እጅ ይሰጣል ብለው ማመን ከብዷቸዋል። ይህም ደግሞ የሆነው ካለፈው ልምድና እስከዛሬ ካሳየን ተአምሮች አንጻር ሲታይ ሪያል ማድሪድን ማመን ቀብሮ ነው እያሉ ነው። ማን ያምነዋል ሪያል ማድሪድን? ይህን ሁሉ ዓመት ምን እንደሰራ እናውቃለን ወይ? አለቀ ደቀቀ የተባለ ጨዋታን አፈር ልሶ እየተነሳ ሻምፒዮንስ ሊግን እንግዲህ የራሱ በማድረግ የቻምፒዮንስ ሊግ ንጉስ የሚለውን ስያሜ ለራሱ ሰጥቷል። እንዲሁም ደግሞ ታምረኛው ቡድን የሚል ስያሜን አሰጥቷል። በዚህም ምክንያት ማንም ሰው ደፍሮ ሪያል ማድሪድ ይሸነፋል ለማለት እየከበደው ይገኛል ማለት ነው። ምንም እንኳን አርሰናል በአሳማኝ ብቃት ቢሆንም ያሸነፈው ማለት ነው። ካርሎ አንቸሎቲ ራሱ ሲናገሩ የዛሬውን ጨዋታ እንዳየነው ከሆነ የማለፍ እድላችን ጠባብ ነው። ምክንያቱም ጨዋታውን የተሸነፉበት መንገድ በራሱ አሳማኝ ሆነና በሚቀጥለው ጌም ራሱ አርሰናል ከባድ የሆነ ታክቲካል ፍልሚያ ስለሚያደርግባቸው ካርሎ አንቸሎቲ ይህን ቀድሞ ያወቁ ይመስላል። ሁለተኛ ደግሞ 3-0 ነው ውጤቱ ማለት ነው። ነገር ግን ብዙ ሰዎች ለምሳሌ የስፔኑ አሰልጣኝ ብሔራዊ ቡድን አሰልጣኝን ጨምሮ በጣም ብዙ ሰዎች ቀላል ነው ለሪያል ማድሪድ ይህንን ማሸነፍ፣ ምክንያቱም ስንት ተአምር የሰራ ቡድን ነው አናምነውም። አርሰናል ሪያል ማድሪድ ይህን ጨዋታ አሸንፎ መውጣት ይችላል፣ ቀልብሶ መውጣት ይችላል በቀላሉ እያሉ ይገኛሉ። እኔ እንግዲህ እስከዛሬ ሪያል ማድሪድ የሰራቸውን ተአምሮች እናውቃለን። ቶማስ ፓርቴ ከትላንት ወዲያ በተደረገው ጨዋታ እንግዲህ ቅዳሜ ዕለት ከዛ በኋላ እንግዲህ ኢንተርቪው ተደርጎ ነበር ስለ ቀጣይ ስለ ሪያል ማድሪድና ስለ አርሰናል ጨዋታ እንግዲህ ጠይቆት ነበር። እንግዲህ ጋዜጠኛው ሲጠይቀው ከዚህ በፊት እንግዲህ አንተ በአትሌቲኮ ማድሪድ ነበርክ፣ የሪያል ማድሪድን ተጽዕኖ ታውቀዋለህ፣ በሪያል ማድሪድ ሽንፈት ገጥሞክ ያውቃል። ስለዚህ ስለ ሪያል ማድሪድ ምን ትላለህ? ወይም ደግሞ ጨዋታው ምን ይሆናል ብለህ ታስባለህ? ሳንቲያጎ በርናባውን ታውቀዋለህ የሚል ነበር ሀሳቡ እና እንዲሁም የተለያዩ ብዙ ጥያቄዎችን ጠይቆት ነበር። ግን አብዛኛውን ጥያቄ የመለሰው ሜንታሊቲ እያለ ነው። በቃ የዊኒንግ ሜንታሊቲ ይዘን መግባት አለብን፣ ለማሸነፍ እያሰብን ወደ ጨዋታው መግባት አለብን፣ ምንሄደው እናሸንፋለን ብለን ነው። ከእንደዚህ ከሜንታሊቲ ጋር የተያዘ ነገር ብቻ ነው የሚያወራው። ምክንያቱም ስለ ሪያል ማድሪድ እየተወራ ስለ ፖዚሽን ስለ ታክቲክ ማውራት ምንም ትርጉም እንደሌለው አውቋል ማለት ነው ቶማስ ፓርቴ። ለዚህ ምሳሌ የሚሆነው ለምሳሌ ቴሪ ኦንሪ ሲናገር ነበርና ከዚህ በፊት እኮ ሪያል ማድሪድ የሞከረው ተጫዋች ቡድን እኮ የለም ማለት አውት ክላስ አድርጎት በልጧቸው በታክቲክ በፎርሙላ በጨዋታ እንቅስቃሴ በልጠውት እነ ማን ሲቲ እነ ሊቨርፑል እነ አትሌቲኮ በጣም ብዙ እንዲሁም እነ ቼልሲ በጣም ብዙ ክለቦች እኮ አሉ ተበልጦ በአሳማኝ ሁኔታ ተበልጦ ተሸንፏል። በቃ አለቀለት ተብሎ ነገር ግን አሸንፎ ነው የሚወጣው በጥሩ ባልሆነበት ጊዜ እንኳን ማለት ነው ሪያል ማድሪድ። ይሄም ደግሞ ምክንያቱ ምንድነው ሲል ቴሪ ሄንሪ ያስቀመጠው ምንድነው በታክቲክ
አሸንፋለሁ ማለት ከንቱ ነው። ስለዚህ ከሪያል ማድሪድ ጋር ስትሄድ ማድረግ ያለብህ ሜንታሊቲ ይዘህ መግባት ነው ያለብህ ማለት ነው። ምንም ብትበልጠው፣ በቁጥር ብትበልጠው፣ በፍልስፍና ብትበልጠው፣ በጨዋታ ዶሚናንስ ብትበልጠው፣ በብቃት ቤስት ብትሆን፣ ምርጥ አቋም ላይ ብትሆን ሜንታሊቲውን ግን አትችለውም የሪያል ማድሪድን እያለ ነው በቃ። ስለዚህ የዊኒንግ ሜንታሊቲ ይዞ መግባት የሚችል አለ ወይ ከሪያል ማድሪድ ጋር ወይም እንደሱ አይነት ሜንታሊቲ ያለው ቡድን አለ ወይ ሲል ነበር የጠየቀውና ዋናውም ነገር ይሄ ነው። ቶማስ ፓርቲም እንግዲህ ይህንን ነው እየተናገረ የነበረው። ሜንታሊቲ በቃ ከሪያል ማድሪድ ጋር ሜንታሊቲ ነው የሚያስፈልገው፣ የታክቲክ ብልጫ ሳይሆን ሜንታሊቲ ነው። ነገር ግን አርሰናል ግን እውነት ለመናገር ብዙ ሰዎች ግን የአርሰናልን ደግሞ ትልቅነት ግን መደበቅ ደግሞ አልቻሉም። ለምሳሌ ጨዋታውን ያሸነፈበት መንገድ ምን አይነት አሳማኝ እንደሆነ ደግሞ ሊሸሽጉ ስላልቻሉ በዚህም ምክንያት ሪያል ማድሪድ ላይ ተስፋም ደግሞ እንደ ከዚህ በፊቱ ተስፋ አይደረግም። ከዚህ በፊት ወይም ደግሞ ሌሎች ቡድኖች ላይ ሲደረግ እንደነበረው አይነት ተስፋ በቀላሉ ያልፋል ሲባል እንደነበረው በዛ መጠን አይደለም። አሁንም ቢታሰብም ግን መጠኑ ግን ቀነስ ያለ ነው። ምክንያቱም አሳማኝ የሆነ ብቃት ነው አርሰናል ያሸነፈው፣ በዛ ምክንያት ነው። እኔም እንግዲህ የነገውን ጨዋታ በተመለከተ ልል የምችለው ለሪያል ማድሪድ ለአርሰናል ቀላል ላይሆንለት ይችላል። እንግዲህ አዲስ ነው ለሜዳው፣ ሳንቲያጎ በርናባው ነው፣ በጣም ያስፈራል። ደጋፊው ድባቡ በጣም ተዘጋጅቷል። የሪያል ማድሪድ ተጫዋቾች በእልህና በልዩ ዝግጅት ነው ያሉት። ተነሳሽነታቸው እንዲሁም ደግሞ ደጋፊው ከተማ ሁሉ ተናውጠዋል። ምክንያቱም በሽቀት ውስጥ ገብተዋል። ለምሳሌ የዲፖርቲቮ አላቬስ ደጋፊዎች እንግዲህ ከሪያል ማድሪድ ጋር ባደረጉት ጨዋታ የዲፖርቲቮ አላቬስ ደጋፊዎች የአርሰናልን ቲሸርት ይዘው በመግባት ሪያል ማድሪዶችን እያበሸቋቸው ነበረ። በስፔን ውስጥ ከባድ ውርደት እየደረሰበት ነው ሪያል ማድሪድ። እንግዲህ በስፔን ውስጥ ከፍተኛ ደጋፊ ያለው እንዲሁም በዓለማችን ላይ ከፍተኛ ደጋፊ ያለው ክለብ ነው። በጣም ተዋርዷል። እንደዚህ አይነት ውርደት ገጥሞት አያውቅም። አርሰናል ከዚህ በፊት የተለያዩ ቡድኖች ያላደረጉበትን አይነት ውርደት ነው ያከናነበው። እንግዲህ ጭራሽ ደግሞ ጨዋታውን አሸንፎ ወደ ቀጣይ ዙር የሚያልፍ ከሆነ እንግዲህ የዘመናት ከርስ ወይም ደግሞ የዘመናት ንጉስነቱን የሪያል ማድሪድን ንጉስነት የሚያስቆም ክለብ ይሆናል ማለት ነው። አርሰናል እንግዲህ ይህንን ታሪክ ሊሰራ ነው የሚገባው። ስለዚህ ይህ ሁሉ ነገር ስላለ ከፍተኛ ድባብ ነው የሚጠበቀው። ሳንቲያጎ በርናባው ውስጥ ተጫዋቾች ልምድ የላቸውም። የአርሰናል ተጫዋቾች በበርናባው በሻምፒዮንስ ሊግ እንደዚሁ ልምድ የላቸውም። በዚህ ምክንያት ሊፈተኑ ይችላሉ። እኔ ጨዋታው አቻው ሊጠናቀቅ ይችላል፣ ወይም ደግሞ ከተሸነፉም አርሰናሎች በአንድ የጎል ልዩነት ጠባብ የጎል ልዩነት ሊሸነፉ ይችላሉ። ነገር ግን ወደ ቀጣይ ዙር ማለፋቸው ግን የማይቀር ነው እላለሁ። እንዲሁም ደግሞ በነገ ጨዋታ መጠበቀው ተአምር አለ። ሳካ ካለ እንግዲህ ተአምር አለ። የሆነ ነገር ይፈጥራል ብዬ አስባለሁ። ነገ ወይ ጎል ያገባል ወይ የሆነ ተአምር ይፈጥራል። በባለፈውም እሱ ትልቅ አስተዋጽኦ አለው ለቅጣት ምቶቹ መገኘት። ነገም እንግዲህ የሆነ ተአምር ይፈጥራል ብዬ አስባለሁ። ሳካ ካለ ተአምር አለ አርሰናል ቤት ውስጥ ማለት ነው። ቁልፍ ተጫዋቻቸው ነው። ልዩ የሆነ ተጫዋች ነው። ልዩነት ፈጣሪ የሆነ ተጫዋች ነው። ወርልድ ክላስ ነው። የባላንዶር ሌቭል ተጫዋች ነው። ለዚህ ልጅ በጣም መልካም እድልን እመኛለሁ እኔ በግሌ እና እንዲህ ይሆናል ብዬ አስባለሁ። ከሪያል ማድሪድ ጋር በተያያዘ እንግዲህ በጥሩ መንፈስ ውስጥ አርሰናልን ለመግጠም በአንድነት ይመጣሉ ተብሎ ይታሰባል። ነገር ግን አንድ የሆነ የተፈጠረ ችግር አለ በመካከላቸው። በጁድ ቤሊንጋም እና በሮዲገር መካከል እንግዲህ ጥል ተፈጥሯል። እስከ መደባደብ የሚያደርስ ሁኔታ ውስጥም ደርሰው ነበር። እንግዲህ በተጫዋቾች መገላገል ነገር ተፈቷል። እንዲሁም ደግሞ ሰፓሬትሊ ወይም ለየብቻ ልምምድ እየሰሩ እንደነበር ታውቋል። ግልጽ የሆነ የወጣ በደም ይሄ ነው የሚባል መረጃ ባይኖርም በመካከላቸው አለመግባባት እንደነበረና የቆየ በዚህ ምክንያት እስከ መደባደብ የሚያደርስ ለብቻቸው ልምምድ እስኪሰሩ ድረስ የሚያደርስ ጠብ በመካከላቸው ተፈጥሯል ማለት ነው። ይሄ እንግዲህ ለሪያል ማድሪድ ቤት ጥሩ ዜና አይሆንም። በቲሙ በጥሩ መንፈስ እንዳይገባ ያደርጋል። ቤሊንጋም ቁልፍ ተጫዋቻቸው ነው። ከቤሊንጋም ቀጥሎ ሮዲገርም እንግዲህ ቁልፍ ተጫዋቻቸው ነው። ለነሱ ይህን ነገር ከባድ ያደርግባቸዋል ማለት ነው። ስለዚህ ለአርሰናል እንግዲህ ምን አይነት እድል ይፈጥራል የሚለው ምናይ ይሆናል። ቀውስ ተፈጥሯል በአንቸሎቲ መካከል። በአንቸሎቲ ላይ እንግዲህ ፕሬዠር እየበዛባቸው ነው። ማድሪዶስ ላይ ፕሬዠር እየበዛ ነው። አርሰናል በጣም ክለቡን አዋርዶታል። ከአርሰናል በኋላ ፍራስትሬት አድርጓል ቡድኑ። አርሰናል እንግዲህ ይህን ያህል ተጽዕኖ ፈጥሮባቸዋል ማለት ነው። ስለዚህ የአርሰናል ተጫዋቾች እንግዲህ በልዩ ዝግጅት ይገባሉ። በጣም ከፍተኛ ዝግጅት እያደረጉ እንደሆነ ይታወቃል። ምክንያቱም የሪያል ማድሪድን ተአምር ስለሚያውቁትና አርቴታም እንግዲህ ጠንቃቃ ነው፣ ዲሲፕሊን ነው፣ ዌል እያዘጋጃቸው ይገኛሉ። ሳካም እንግዲህ ሲናገር ጨዋታው አላለቀም ብሏል። እንግዲህ ጨዋታው ስላላለቀ ለቀጣዩ ጨዋታ መዘጋጀት እንዳለባቸው ለደጋፊዎቹ ተናግሮ ነበረ። ማነው የሪያል ማድሪዱ ተጫዋች እንግዲህ መባፔም እንግዲህ ካላለቀ አላምንም ብሏል። ጨዋታው እስቲ 90 ደቂቃ ይቀረናል እንግዲህ ሲያልቅ ነው
መናየው በማለት እንግዲህ ሀሳቡን ተናግሯል። ምክንያቱም ካላለቀ አላምንም ወይም ደግሞ ማመን የለብንም እስካላለቀ ድረስ ጨዋታው ገና ቀሪ ደቂቃ አለ ማለት ነው። ሞድሪች እንዲሁም ደግሞ የተለያዩ የማድሪድ ተጫዋቾች እያሉ ያሉት ምንድነው በጣም ከባድ ውጤት ነው ለመቀልበስ በጣም ከባድ የሚመስለው ነገር ግን እንደዚህ አይነት ከባባድ ጨዋታዎችን ቀልብሶ የማለፍ እድል ያለው ወይም ብቃት ያለው ክለብ ካለ በዓለም ላይ ሪያል ማድሪድ ብቻ ነው በማለት ነው የገለጹት። ቃል በቃል ይሄን ያሉት ሪያል ማድሪድ ነው። ይሄ ብቃት ያለው ሊያደርገው ይችላል፣ ቻንሶችን እንጠቀማለን፣ 90 ደቂቃ አለ፣ የመቀልበስ አቅም አለን በማለት በኮንፊደንስ ተናግረዋል። በዚህ ልክ እየተነሳሱ ነው የሚገኙት። እንግዲህ አብረን የምናየው ይሆናል። የነገውን ጨዋታ እንግዲህ መልካም ጨዋታ እንዲሆንላችሁ እጋብዛለሁ። ተዝናኑበት። በሌሎች መረጃዎች ከእናንተ ጋር በየጊዜው እንደርሳለን። ሰብስክራይብ አድርጉ፣ የትም እንዳትሄዱ። ሁሌም ለእናንተ መረጃ እናደርሳለን። በያላችሁበት መልካም ቆይታ